እንደዚህ ነኝ ሲግማ ነኝ አልፋ ነኝ እንደዚህ አይነት ወንድ ነኝ ምናምን የሚባሉ አላስፈላጊ የሆኑ ዘመኔ ያመጣቸው ነገሮች አሉ። አንተ ካንተ ጥቅም ፈልጋ ከሆነ የመጣችው አንተም ከሷ ጥቅም ፈልጋ ለጥቅም ከሆነ የተገናኛችሁት ያ ጥቅማችሁ እስካልተቋረጠ ድረስ በጭራሽ ልትጣሏችሁ። ስፔሻሊ ጴጥሮስ መንፈስ ቅዱስን ከተቀበለ በኋላ ይሄ አለት የመሆን ማንነትን እያዳበረ የመጣው። ሰላም እንዴት ናችሁ? እንግዲህ ፍቅረኛ ያላችሁም ልትሆኑ ትችላላችሁ፣ የሌላችሁም ልትሆኑ ትችላላችሁ። ብቻ ግን በዚህ ቪዲዮ 3 ጥበቦችን ነው የምንመለከተው ማለት ነው። 3 እጅግ በጣም ወሳኝ ጥበቦችን በዚህ ቪዲዮ እንመለከታለን። ከፍቅረኛችሁ ጋር ስትጣሉ ወይም ጸብ ውስጥ ስትገቡ ማድረግ ያለባችሁ ማለት ነው 3 ነገሮችን ነው በዚህ ቪዲዮ ላካፍላችሁ የምፈልገው ማለት ነው። እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግና የደወል ምልክቱን መጫን አትርሱ። ቪዲዮን ደግሞ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እንሂድ። የመጀመሪያው መሰላችሁ ማድረግ ያለባችሁ ነገር ማለት ነው በፍጹም መረጋጋት ውስጥ መሆን አለባችሁ። you have to be calm down ማለት ነው። ስለዚህ በየትኛውም አጋጣሚ ማለት ነው ጸብ ውስጥ ስትገኙ ከፍቅረኛ ጋር ብቻ ላይሆን ይችላል፣ ብቻ በየትኛውም አጋጣሚ ማለት ነው ራሳችሁን ጸብ ውስጥ ልታገኙ ትችላላችሁ። የሰው ልጆች ናችሁ፣ የሰው ልጅ ሆናችሁ እንኳን ከሰው ጋር ከራሳችሁ ጋር እንኳን ትጋጫላችሁ አይደለ? ከሰው ጋር በየትኛውም አጋጣሚ ስትጋጩ ማለት ነው ማድረግ ያለባችሁ ነገር you have to be calm down ማለት ነው። ምንድነው መጽሐፈ ምሳሌ ላይ ሰነፍ ቁጣውን ሁሉ ያወጣል ጠቢብ ግን በውስጡ ያስቀረዋል ይላል። ምንድነው ማድረግ ያለባችሁ እናንተ ማለት ነው አዛታይ ማለት ነው ጸብ በተፈጠረበት ወቅት ላይ ማለት ነው በተሻላችሁ መጠን ማለት ነው ያንን ጠብ ልክ ስፖንጅ ውሃን መጥቶ እንደሚያስቀረው ማለት ነው ኮንትሮል አድርጋችሁ ማለት ነው ራሳችሁን ማለት ነው ተቋጥራችሁ ካልም ዳውን ሆናችሁ ኢሞሽናችሁ ማለት ነው በውስጣችሁ ማስቀረት መለማመድ ይኖርባችኋል። በዛ ሰዓት ማለት ነው የሆነ ሪስፖንስ ወይም ደግሞ ምላሽ ላለመስጠት በተቻላችሁ መጠን መጠንቀቅ ይኖርባችኋል ማለት ነው። ስለዚህ ምክንያቱም በዛ ሰዓት ምላሽ የምትሰጡ ከሆነ ማለት ነው እናንተ ኢሞሽናል ናችሁ፣ በዛ ሳይድ ያለ ሰው ኢሞሽናል ነው። ስለዚህ አላስፈላጊ ነገሮች ናቸው የሚፈጠሩት ማለት ነው። ስለዚህ የበሰላችሁ ሰዎች ወይም ጠቢብ የሆናችሁ ሰዎች እንደሆናችሁ የሚታወቀው ማለት ነው አንደኛው ነገር እንዴት ነው ኮንፍሊክት ሲፈጠር ሪዞልቭ የምታደርጉት እንዴት ነው የምትቋጠሩት የሚለው ነገር ነው ማለት ነው። ስለዚህ ከፍቅረኛችሁ ጋርም ሲሆን ይሄን ነው ማድረግ ያለባችሁ ማለት ነው። ብዙ ጊዜ ከዚህ በፊትም በተለያዩ ቪዲዮዎች ላይ ተናግሬያለሁ። ሴቶች ኢሞሽናል የሆኑ ክሬቸሮች ናቸው። ወንዶች ሞር ኦፍ ራሽናል የሆነ ምክንያታዊ የሆነን ፍጥሯን ነን እና ሞር ኢሞሽናል በሆነ ቁጥር ወደ ሴቶች ባህሪ ወደ ፌሚኒን እየሄድን ነው የምንመጣው። ሞር ኦፍ ሴት ወደ መሆን ነው የምንሄደው። እነሱ ደግሞ ሞር ኦፍ ሪጅናል ከሆኑ ማለት ነው ወደኛ ነው የሚመጡት ማለት ነው። ስለዚህ ይሄ ቦታ መቀያየር የሚባል ነገር ሊፈጠር ይችላል ማለት ነው። ስለዚህ በተቻላችሁ መጠን ማለት ነው ኮንፍሊክት ሲፈጠር you have to be calm down ማለት ነው። ስለዚህ መረጋጋትን እጅግ በጣም ልትላበስ ይገባል ማለት ነው። ስለዚህ ረጋ ብለህ ነገሮችን አቅጣጫ ማለት ነው መመልከት ይኖርባል ማለት ነው። ስለዚህ ላይክ ሴቶች እንዳልኩ ማለት ነው እንደ ውቅያኖስ ናቸው ማለት ነው። ላይክ እንደ ማዕበል ማለት ነው። ውቅያኖስ ላይ ማዕበል ሲነሳ እንዴት ነው ልክ እንደዛ ማለት ነው ስሜታቸው ማለት ነው ባልታወቀ ምክንያት ማለት ነው አንዴ ከፍ አንዴ ዝቅ ሊል ይችላል ማለት ነው። ስለዚህ አንተ ግን አለታዊ ማንነት ጴጥሮስ ምንድነው የሆነ ጴጥሮስ የሚባለው ስም ባይብል ላይ ታችሁ ከሆነ ምንድነው ኬፋ ነበር አይደለ? ኢየሱስ ክርስቶስ ኬፋ ነበር ያለዋል ጴጥሮስን አለት ማለት ነው አለ። እንደዛ ልክ እንደ ጴጥሮስ ስፔሻሊ ጴጥሮስ መንፈስ ቅዱስን ከተቀበለ በኋላ ይሄ አለት የመሆን ማንነትን እያዳበረ የመጣው ላይክ እንደዛው ማለት ነው። እናንተም ከዛ በፊት እንደውም ብዙ ወላዋይ ምናምን ነገር ነበርና እናንተም ይሄ አለት መሆን አለባችሁ ማለት ነው። በሴቷ ፊት ማለት ነው አለት ሆናችሁ ልክ ማትበገሩ መሆን ናችሁ ማሳየት አለባችሁ ማለት ነው። ከሷ እኩል ዝም ብላችሁ ኢሞሽናል የምትሆኑ ከሆነ ማለት ነው ደካማ እንደሆናችሁ ነው እናንተን የምታያችሁ ማለት ነው። ስለዚህ ደካማ እንደሆንክ ነው አንተ የምታይ ማለት ነው። ከሷ እኩል ስሜታዊ የምትሆን ከሆነ እሷ ስትገነፍል አንተ የምትገነፍል ከሆነ በህይወቴማ ሌላ ተጨማሪ ሴት ማስገባት አልፈልግም ነው የምትለው። ስለዚህ በተቻለ መጠን ማለት ነው ራስን መግዛት ስሜትን መግዛት ላይ መለማመድ እጅግ በጣም ወሳኝ ነገር ነው ማለት ነው። ስሜትን ዋጥ አድርገህ ኮንትሮል አድርገህ ካልም ዳውን ሆነ ማለት ነው ያን ማንነትን ጴጥሮሳዊ ማንነትን ለሷ ማሳየት ይኖርባል ማለት ነው። ስለዚህ በጭራሽ የተሸበርክ መሆን የለብህም ማለት ነው። ስለዚህ ስሜትን መግራት መለማመድ ይኖርባል ማለት ነው። ስለዚህ ረጋ ያልክ ሰው መሆን ይኖርባል ማለት ነው። ስለዚህ በዛች ወቅት ማለት ነው ጸብ በተፈጠረ ሰዓት ይሄንን ማንነትን ማሳየት ይኖርባል ማለት ነው። የዛኔ እሷ ማንተን እያከበረች ትመጣለች ማለት ነው። ስለዚህ በመጀመሪያ ማድረግ ያለብን ነገር ጸብ ሲፈጠር ከፍቅረኛ ጋር ጀስት ካልም ዳውን ተረጋጋ። ጥፋቱ ያንተም ሊሆን ይችላል የሷም ሊሆን ይችላል፣ ብቻ ጸብ ተፈጥሯል አለ ተረጋጋ። ሁለተኛው ማድረግ ያለብን ነገር ምንድነው you have to approach her ማለት ነው። ማለት ሁለተኛ እድል የሚባል ነገር ማለት ነው መቼም ቢሆን መስጠት አለብን ማለት ነው። መቼም ቢሆን አንተን አፕሮች ማድረግ ያለብን ወደሷ ማለት ነው። መቼም ቢሆን ራስን ወደሷ ማስጠጋትን መለማመድ አለብን ማለት ነው። ላይክ ጥፋቱ የማንም ሊሆን ይችላል፣ ያንተም የሷም የማንም ሊሆን ይችላል ጥፋቱ ማለት ነው። ኢቭን የሷም ጥፋት ሊሆን ይችላል እኮ
በዛ ያለዛ ጸብ መንስኤ ማለት ነው እሷም ልትሆን ትችላለች። ግን አፍተር ኦል ማለት ነው ጸቡ ከተፈጠረ በኋላ ማለት ነው ተጋጫችሁ አይደለ ተለያያችሁ፣ 1 ሳምንት 2 ሳምንት ጋፕ ተፈጠራለ። ከዛ በኋላ ግን ተመልሰ መሄድ ያለብህ አንተ ነህ። ላይክ አፕሮች ማድረግ ያለብህ አንተ ነህ ወንድ እስከሆንክ ድረስ ማለት ነው። ሶ እኔ እንደዚህ ነኝ፣ ሲግማ ነኝ፣ አልፋ ነኝ፣ እንደዚህ አይነት ወንድ ነኝ ምናምን የሚባሉ አላስፈላጊ የሆኑ ዘመኔ ያመጣቸው ነገሮች አሉ። እንደዛ መሆን የለብህም። ጀስት ሴት ናት፣ ልታከብራት ይገባል። ገብቷል? ማወቅ ነገር እናት ሴት ናት አይደለም እንዴ? እህት ሴት ናት። ሶ ሲግማ ነኝ እንደዚህ ነኝ ከፈለገች ትሂድ አትምጣ ምናምን ኖ ሜን ሶ ዩ ሃቭ ቱ ድጋሚ ማለት ወደ እሷ መሄድን ወደ እሷ መማፀንን መለማመድ አለብን ማለት ነው። ስለዚህ ድጋሚ ወደ እሷ አፕሮች ማድረግ ይኖርባል ማለት ነው። መጠጋት ይኖርባል ማለት ነው። እንደዛ ስል ላይክ ለምሳሌ ተጣላችሁ 1 ሳምንት ወይ 2 ሳምንት ሊሆን ይችላል። መዘጋጋት የሚባል ጊዜ ይኖራል። ከዛ በኋላ አፕሮች ታደርጋታለህ ድጋሚ ማለት ነው። ሄደህ ማለት ነው ልታወራት ትሞክራለህ። ጥፋቱ እንዳልኩ ያንተም የሷም የማንም ሊሆን ይችላል ማለት ነው። መሄድ ያለብህ አንተ ነህ። ሶ ሄደህ ልታወራት ስትሞክር ማለት ነው ልታወራኝ አልፈልግም ሂድ ወደዚህ ምናምን ብላ እንደገና ድጋሚ የማይሆን ነገር የምታወራ ከሆነ ጀስት እዛ ጋር ታቆማለህ። ገብቷል? ከመጠን በላይ እንደዚህ ቴክስት መላክ ወይ አላስፈላጊ ስልኮችን መደወል፣ እላፊ አቴንሽን መስጠት በጭራሽ ወደማይሆን ነገር ነው አንተ የሚያስገባ ማለት ነው። ሴታ ሴት እንደሆንክ ገና የራስን ላይፍ ማለት ነው ቀጥለጥ አድርገህ ማቆም እንዳልቻልክ ነው ልታስብ የምትችለው ማለት ነው። ስለዚህ ማድረግ ያለብን ነገር በዛ ሰዓት ማለት ነው እንደዛ ስታደርግ ጥግን መያዝ ይኖርባል ማለት ነው። ባውንደሪ ማስጠበቅ ይኖርባል ማለት ነው። ገብቷል? አፕሮች አድርጋል በስትክክሉ ነገር ግን ስቲል ማለት ነው ሪስፔክት በተሞላ መልኩ ማለት ነው አንተን ቶሌት አድርጋ ማለት ነው ፍቃደኛ ሆና ችግራችሁን አብራችሁ ሶልቭ እንድታደርግ ፍቃደኛ ማትሆን ከሆነ ማለት ነው ጊዜ መስጠትም ካስፈለገ ጊዜ ትሰጣታለህ ማለት ነው። ገብቷል? ማለት ነገር ስለዚህ የዛኔ ጋፕን ትሰጣለህ ማለት ነው። ወደ ራስህ ትመለሳለህ ማለት ነው እንጂ ከዛ በኋላ ድጋሚ እንደገና ዝም ብለህ ፑሽ የምታደርግ ከሆነ ማለት ነው እላፊ ፑሽ የምታደርግ ከሆነ እላፊ ስልክ የምትደውል ከሆነ እላፊ ቴክስት የምታደርግ ከሆነ የባሰ የማይሆኑ ነገሮች ነው የሚፈጠሩት። እየተናክ ትመጣለህ ማለት ነው። ሶ አፕሮች ታደርጋለህ። ከዛ ደግሞ እንደገና ድጋሚ የማይሆን ነገር የሚፈጠር ከሆነ ማለት ነው ስለዚህ ባውንደሪ ማስጠበቅ ወደሚባል ነገር ትመጣለህ ማለት ነው። ስለዚህ እጅግ በጣም ወሳኝ ነገር ናት ማለት ነው። ስለዚህ መማፀን ነገር ግን ከልክ በላይ አለማድረግ ማለት ነው። ሶስተኛው ምንድነው? በመሃል ማለት ነው በጭራሽ ሰው ማስገባት የለብም። ገብቷል? አንተና እሷ ናችሁ ላይ ተጣላችሁት መሃል ላይ ሰው ማስገባት የለባችሁ። ማባይዞ እዚህ ጋር ማወቅ ያለባችሁ ነገር ሞመንት ማለት ነው በመሃላችሁ ሰው እንደገባ ላይክ ስፔሻሊ ገና ፍቅር ግንኙነት ላይ ሆናችሁ ሊሆን ይችላል ማለት ነው። በመሃላችሁ ሰው የገባ ከሆነ ይሄ ነገር ፊቸሪስቲክ ያለው ነገር አይደለም። ገብቷል? ከሷ ቤተሰብ ሊሆን ይችላል ወይ ከአንተ የምታውቃቸው ጓደኞች ወይ የሷ ጓደኞች በመሃል ሰው አስገብተህ በአማላጅ ምናምን ነገር ፍቅራችሁን ለማስቀጠል እንደዚህ አይነት ምጥር ከሆነ ማለት ነው ወደፊትም ቢሆን ገና ብዙ ነገሮች እኮ ይፈጠራሉ አይደለ? ስለዚህ ይሄ ነገር ብዙም ፊቸሪስቲክ አይኖረውም ማለት ነው። ስለዚህ እንደዛም ለማድረግ ብትሞክር ራሱ ማለት ነው የናቀች ነው የምትመጣው ማለት ነው። ምክንያቱም አንተ ራስህ ማለት ነው በራስህ ሁሉንም ነገር መቆጣጠር እንዳልቻልክ ነው የምታስበው ማለት ነው። ገብቷል? ሌላ ሰው በመሃል አስገብተህ ታስገባ ማለት ነው። ይሄን የምትረዳው አንደርስታንድ የምታደርገው ማለት ነው ነገሮችን በራሱ ማድረግ የማይችል ሰው ነው ደካማ ወንድ ነው ብላ ነው የምታስብ የምትችለው ማለት ነው። ስለዚህ ነገሩ ከልክ በላይ ከሆነ እኮ አንዳንድ አማካሪዎች ምናምን ጋር ልትሄድም ትችላለህ። ያን ያህል ኦቨር ከሆነ ማለት ነው ወይም ደግሞ የምታምናቸው ከአንተ በልምድ የሚበልጡ ጓደኞች ካሉ እነሱ እንድታማክር ትችላለህ። ኖርማል። ነገር ግን በተቻለ መጠን ማለት ነው ችግሮችን በራስ ነው መፍታት ያለብን ማለት ነው። ያ ደግሞ እንድታከብር የሚያደርጋታል ማለት ነው። ስለዚህ በተቻለ መጠን ሌላ ሰው ባታስገባ ይመክራል ማለት ነው። ስለዚህ በራስ ችግሩን በራስ የመፍታት ሲጀምር አንተ የምትወዳት ከሆነ እንዴት እሷን ኮንትሮል ማድረግ እንዳለብህ ታውቃለህ። እንዴት እሷን መቆጣጠር እንዳለብህ ታውቃለህ። ገብቷል? ሲከፋት ሲደብራት ምናምን ኢሞሽናል አንደርስታንድ ማድረግ ትችላለህ አይደለ? እንዴት በመሃላችሁ የተፈጠረውን ግጭት እንዴት ሪዞልቭ ማድረግ እንዳለብህ እንዴት መልሰህ መፍታት እንዳለብህ ያን ጥበብ ይኖርሃል ማለት ነው። ሲጀምር የምትወዳትና ኬር የምታደርግላት ከሆነ ማለት ሌላ ሶስተኛ ወገንም አያስፈልግም ማለት ነው። ስለዚህ በተቻለ መጠን ሌላ ሶስተኛ ተጨማሪ ሰው ማስገባት በጭራሽ የለብህም ማለት ነው። ስለዚህ ምክንያቱም እንዳልኩ ገና ፍቅር ላይ ያላችሁ ልትሆኑ ትችላላችሁ እና ገና ወደፊት በጣም ብዙ ግጭቶች ይገጥሟቸዋል ማለት ነው። ስለዚህ ይሄንን ግጭት መፍታት ካልቻልክ እነዛን ገና የሚፈጠሩ ችግሮች ማለት ነው አብራችሁ እስካላችሁ ድረስ ማለት ነው ትጋጫላችሁ። ይሄ ማወቅ ያለባችሁ ነገር ነው ማለት ፍሬንድስ ዊዝ ቤኔፊት አይደለም አይደለ? ሪሌሽንሺፕ ላይ ሁለት የሚዋደዱ ሰዎች ላይ ጋጩ አይችሉም አይደለ?
እስከተዋደዳችሁ ድረስ ትጋጫላችሁ። ፍሬንድስ ዊዝ ቤኔፊት ቢሆን እኮ ምንም ኖርማል ነው። ጥቅመኛ አንተ ከአንተ ጥቅም ፈልጋ ከሆነ የመጣችሁ አንተም ከሷ ጥቅም ፈልገ ለጥቅም ከሆነ የተገናኛችሁት ያ ጥቅማችሁ እስካልተቋረጠ ድረስ በጭራሽ ልትጣሉ አትችሉም። ነገር ግን በፍቅር ከሆነ የተገናኛችሁት ማለት ነው ሁልጊዜም ቢሆን ጸብ ሊፈጠር ይችላል ማለት ነው። ስለዚህ ያንን ጸብ እንዴት ሶልቭ ማድረግ እንዳለብህ ራስህ ማወቅ ይኖርብሃል ማለት ነው። ስለዚህ ያንን ሶልቭ ማድረግ እንዳለብህ እንዴት ማድረግ እንዳለብህ ያንን ጥበብ ያንን መረዳት ከሌለ ማለት ነው ሰው በመሀላችሁ በኤኒ ታይም ማለት በተጋጫችሁ ቁጥር ሰው በመሀላችሁ የሚገባ ከሆነ ይሄ ፍቅር ግንኙነት በጭራሽ ሊዘልቅ አይችልም ማለት ነው። ስለዚህ በጭራሽ በራስ ሶልቭ ለማድረግ ሞክር። እነዚህን 3 ጥበቦች በመጠቀም ማለት ነው ግጭት ሲፈጠር አፕላይ እንደምታደርጋቸው ተስፋ አድርጋለሁኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እና የደወል ምልክቱን በመጫን ጆይን አድርጉ። በቀጣይ ሀሳብ እስካገኛችሁ ድረስ በያላችሁበት ሰላማችሁ ይብዛ።